በመግቢያችን እንደነገርኳችሁ ክቡር መምህራችን መምህር ጳውሎስ መልክዓ ሥላሴ በክፍለ ከተማችን በሚገኙ ሁለቱ ጥንታዊያን ቤተክርስቲያን ወይንም ደግሞ በንጉሥ ሳህለ ሥላሴ ዘመን በተሰሩ በ1826 እና በ1870 በተሰሩት የቅዱስ ጊዮርጊስ የመታሰቢያ ቤተክርስቲያን ሁለቱም ጋር ነው አገልግሎት የሚሰጡት ወንድማችን። ክፍል 1 ለኛ ተሰጥቶናል፣ ክፍል 2 ደግሞ ለሳለ ጊዮርጊስ ነውና አሁን ጊዜውን ለመጠቀም ቀጥታ ወደ መምህራችን እንሄዳለን። እግዚአብሔር አምላካችን በማስተዋል ቃሉን እንድንከታተል በቅዱስ መንፈሱ ያግዘን ዘንድ ፍቃዱ ይሆንልን። ወደ መምህር ጳውሎስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ገብርኤል መልአክ በላይ ለማርያም ታይረፈ ከመእዜኑ ወዳተ ወአኮ ትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን የአዲስ ኪዳን የምሥራች የወንጌልን ምስጢር አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድናገር መንፈስ ቅዱስ ለእኔ አንደበት ለእናንተ ደግሞ ሰሚ ጆሮና አስተዋይ ልቦና ይሁን። የተወደዳችሁ ካህናት አባቶቻችን፣ የተከበሩ መምህራችን መምህር ምናለ፣ የተወደዳችሁ የሰንበት ትምህርት ቤት አባላት፣ እዚህ የተገኛችሁ እግዚአብሔር ልጆች፣ ለአገልግሎት ከኔ ጋር የመጣችሁ ወንድሞቼ፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? ለባህሪው ሽረተ መንግሥቱን ምልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋግረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እንግዲህ እንደተነገራችሁ ከኔ ጋራ ለጥቂት ደቂቃ ነው የምንቆየው። ነፍስ የምትንቀሳቀሰው በስጋ ማህደርነት ነው እና ያለ ስጋ ነፍስ መቆም አትችልም። ዘእንበለ ስጋ የተቃወመ ነፍስ ነው። ስለዚህ ነፍስና ስጋ ግን የሚለያዩበት ዘመን አለ። እንደገና ድጋሚ ደግሞ የሚገናኙበት ዘመን አለ። አያችሁ። ስለዚህ እግዚአብሔር ሰውን ከአፈር ከሰራ በኋላ በአፍንጫው እስትንፋስ አለበት፣ ሕያው ነፍስ ያለው ሆነ ሰው። ስጋ ደመ ነፍስ ነበረው ሰው። አያችሁ። ሕያዊት የሆነች ለባዊት ነባቢት የሆነች ነፍስ አልነበረውም እና ሰው ሶስትነት አለው። ስጋ ነፍስና መንፈስ ይባላል። ወይንም ምንድነው ቦዲ ሶል ስፒሪት ይላሉ። ወይንም ደግሞ ምንድነው ቬጂቴቲቭ ሶል የሚባል ነገር አለ። ደመ ነፍስ ለማለት ነው። አትክልት መቼም ነፍስ አይኖረውም፣ ግን አለው፣ ያድጋሉ፣ ይተነፍሳሉ ምናምን የሚለውን ለመስጠት ነው። ደመ ነፍስ እንስሳዊ ባህሪ ማለት ነው። የአኒማል ሶል የሚባለው ወደ ላይ የማያደርግ መሬት ላይ የሚቀር ተንቀሳቃሽ በድን ማለት ነው ሰው የነበረው። ከዛ እግዚአብሔር በአፍንጫው የሕይወት እስትንፋስ እፍ አለበት። ከዚያ በኋላ ሰው ሕያው ነፍስ ያለው ሆነ። ያ ሶስትነቱ ሙሉ ሆነ። ነፍስና ስጋ ተዋህደው ሰው የሚለውን አካል ፈጠሩ። ያ ሰው እግዚአብሔርን የሚመስል አካል ነው። ከዛ በምድር ላይ ሲኖር ስጋ የሚጠቅመውን አምጣ 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 ይላል፣ ምድር ላይ ያለውን ብቻ። ነፍስ ደግሞ ለኋላ ታጠራቅማለች። ነፍስ እንደ ባንክ ገንዘቡን እንደሚያስቀምጥ ሰው ነች። ለሰማይ ባንክ ታስቀምጣለች በጎ በጎ ነገር እና ይቺ ነፍስ ህሊና በሚባለው ዳኛ ስጋን ትጎስመዋለች። ሐዋርያው ምንድን ነው ያለው? ስጋዬን እየጎሰሙ ነፍሴን ለእግዚአብሔር አስገዛለሁ አለ። አያችሁ። ስለዚህ የነፍስና የስጋ ጥምረት ለመጨረሻው ዘመን ጠቅማለሁ ማለት ነው እና አሁን የሚያስቀረን ወደኋላ ስጋ ነው። ነፍስ ቶሎ ሂድ 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 ትላለች። ስጋ ደግሞ አይ ትንሽ ሻይ ጠጥቼ ማኪያቶ ጠጥቼ ትንሽ ተዝናንኜ ወክ በልቼ ምናምን እያለ በስጋ በኩል ሰይጣን ያዘናጋናል፣ በነፍስ በኩል እግዚአብሔር ያበረታናል። ስጋ እንደምንም ወደ ነፍስ ካዘነበለ ደግሞ ሰይጣንን ሙሉ ለሙሉ እናሸንፍና የማን እንሆናለን? ነገር የማን እንሆናለን? ስለዚህ ሼር ካምፓኒውን ቀስ እያደረጋችሁ ለነፍስ ከፍተኛውን ቦታ ስጡት። ከዛ ነገ ትልቅ ሰው ትሆናላችሁ።
ትልቅነት ምድር ላይ አለ። ይሄ ምንም የውሸት ነው። ልንገራቸው፣ አሁን የምንኖረው ኑሮ የውሸት ኑሮ ነው። አሁን እስቲ እድሜው 40 ካለፈ በኋላ ሰው ሐኪም ጋር ሲሄድ ምንድን ነው የሚባለው? ሁለተኛ ስጋ እንዳትበላ፣ ጮማ አብዝተሃል፣ ኮሌስትሮል፣ ስኳር፣ ደም ግፊት፣ ደም ብዛት፣ ጨው ምናምን እያለ የማይሰጠን ነገር የለም። ልክ ነኝ አይደለ እንዴ? ከዛም በኋላ ትቀንሳለህ፣ ስኳር ትቀንሳለህ። በ4 ማንኪያ ሻይ ስትጠጣ የነበርከው በ1 ማንኪያ፣ በግማሽ ማንኪያ። ከዛ ባዶች ላይ ውሃ የሚል ምግብ፣ ጨው የሌለው ወጥ። ከዛ ምን ይሆናል? ኑሮም ውሃ የሚል ይሆናል። የሚያሳዝነው ደግሞ ያን ጊዜ ደግሞ መኖር ያጓጓል። ውሃ የሚል ነገር እየበላ ሰው መኖር ይጓጓል። ፍርድ ቤት ክላሰር ይዞ ይሄዳል። ለምኑ እንደሆነ ጨው ለሌለው እንጀራ ሰው እንዴት ወንድሙን ይከሳል? ፍርድ ቤት መብላት አቁሜያለሁ፣ ይበቃኛል፣ ከዚህ በኋላ ምን አካሰሰኝ፣ ለእግዚአብሔር ተወላታል አይ መጨረሻ ላይ በከዘራም ተደግፈ ይሄ ምንድን ነው? የስጋ ሞተታ ይባላል። እና ዛሬ ለጉባኤ የሚያዘናጋን ሰይጣን በስተርጅና ደግሞ ለቁርባን ያዘናጋናል። ከዛ ፍርድ ቤቱ ላይ ደንግጠንም ልንሞት እንችላለን። ወይ አስፋልት ስንሻገር አንድ የሆነ ያበደ ሹፌር ረግጦን ያልፋል። እና ህይወት ብርቱ ሰልፍ ቢሆንም ጥንካሬ ያስፈልጋል። እና በዚህ ጊዜ መጠንከር አልነበረብንም? ስለዚህ ከዚህ በኋላ ምን ማድረግ አለብን? ጮክ ብላችሁ መልሱልኝ። ትምህርቴን ጨርሻለሁ። ምን ማድረግ አለብን? መጠንከር አለብን። ይህን ጥንካሬ ደግሞ ለማግኘት የት መምጣት አለብን? መዝሙር 121 ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር ወቆማ እገሪነ ውስተ ጻድቂ ኢየሩሳሌም ይልና ኢየሩሳሌም እሰ ህንጽት ከመ ሀገር ይላል። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ወይ እግሮቻችን በአደባባዮችሽ ቆሙ። በምንሽ ቆሙ? በኢየሩሳሌም አደባባይ። ኢየሩሳሌም እሰ ህንጽት ከመ ሀገር፣ ኢየሩሳሌምማ እንደ ከተማ ትግጥግጣ ተሰርታለች ይላል። እግሮቻችን በአደባባይ ተተክለዋል። ኢየሩሳሌም ሲል እኔና እናንተን ነው። አንድም ቤተ ክርስቲያንን ነው። ቤተ ክርስቲያን ማለት ሰው ነው። ሰው የእግዚአብሔር ማደሪያ ነው። ፈላስፋዎቹ ተንቀሳቃሽ አፈር ነው ይላሉ። እኛ ግን የእግዚአብሔር እስትንፋስ ያለበት ስለሆነ ሰው ትንሹ እግዚአብሔር ነው ይላሉ የነገር መለኮት ምሁራን። ምክንያቱም ወደ እግዚአብሔር የሚቀርብ ሰብዕና አለ። ወደ ሰማይ የምትወጣ ነፍስ አለችን። መጽሐፍ የሰው ነፍስ እንጂ የእንስሳ ወይንም የሌላ ነፍስ ወደ ሰማይ እንዳይወጣ የሰው ብቻ እንዲወጣ ይህንን እወቁ ይላል። ስለዚህ ለነፍስ የሚገባውን ዋጋ መስጠት ያለብን ጊዜያችን ለነፍስ የምንሰጥበት ነው። አሁን ጥሩ ነገር የምንሰማበት ዘመን አብቅቷል። ዘመኑ ጥሩ ይሆናል ከማለት ይልቅ እኔ ጥሩ ሆናለሁ ማለት የተሻለ ነው። የእኛ ጥሩነት ዘመንን ይዋጃል። ዘመን ደግሞ በሰማዕትነትና በበጎ ሰብዕና ይዋጃል። ቅዱስ ጊዮርጊስ በተነሳበት ዘመን እሱ ያደገበት የቤተ መንግስት ዙሪያ በጣዖት አምልኮ የተሞላ ነበር። ጊዮርጊስ አባቱ ፔርሺያዊ ወይም ካፓዶሺያ ከቀጳዶቅያ የግዕዝ ክፍል የግሪክ ከተማ ከሆነች ዓለም የተወለደ ነው። ነገር ግን መጥቶ ያደገው ሮማ ነው። ሮማ የጣሊያን ወታደር ሆኖ አባቱ አደገ። ጊዮርጊስም የአባቱ ሀገር በሆነችው በሮማ ተወልዶ ከእናቱ ከቴዎብስታ ከአባቱ ከዘረንቶስ አደገ። አባቱ ሲሞት እናቱ አሳደገችው በሃይማኖት ምግባር። 20 ዓመቱ ነበረ። ወደ ቤተ መንግስት ሲመጣ ቤተ መንግስቱ የጣዖት ክምር ነበር። እሱ የመጣው የአባቱን ቦታ መውረስ ነበረበት። አባቱ ታዋቂ ጀግና ነበር። ስለዚህ እሱም እንደ አባቱ ነበርና በውትድርናው በጦር መሪነቱ እንደውም በግዛትን በንግስና ሮም ላይ ስልጣን ሊሰጠው ነበር። እሱ ግን አልፈለገም። ስለዚህ ምን አደረገ? ታላቁ ቅዱስ ጊዮርጊስ ሲመጣ ጣዖት ሲመለክ አየ። እሱ እግሮቹ በኢየሩሳሌም ተገጥግጠው ተሰርተዋል። ወቆማ እገሪነ ውስተ ጻድቂ ኢየሩሳሌም፣ እግሮቻችን ኢየሩሳሌም ሆይ በአደባባዮችሽ ቆሙ ማለት ቤተ ክርስቲያን ሆይ የትም ላልነቀል እዚህ ተተክያለሁ ነው። ጻድቅ እሰ ከመ በቀልት ይፈሪ ወይበዝል ከመ ዘግባ ዘሊባኖስ ተኩላን ምንቱ ውስተ ቤተ እግዚአብሔር ነው። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዛፍ ከፍ ከፍ ይላል፣ በእግዚአብሔር ቤት ተተክለዋልና ይላል። በተተከልንበት ቤት እንድናልቅ እግዚአብሔር ይርዳን ሁላችንን። ብዙዎቻችን በፍርሃት የምንሞላው እግሮቻችን እዚህ ስላልተተከሉ ነው። አሁን እዚህ ጋር እየመጣን ምናልባት አንድ ዛር ያለባት ሴት እዚህ ጋር ቆማ አትግቡ አትቅረቡ እያለች ብትሳደብ እግዚአብሔር ገልጦላት ነው። ምን ነው ራእይ ከመናፈቃችን የተነሳ ሲጠመቅ የለፈለፈ ሰይጣንን እኮ የእግዚአብሔር ትእዛዝ አድርገን እንቀበላለን። አያችሁ፣ ሰይጣን ለአመሉ ደግሞ ቅድስት አርሴማ እንዲህ ብላለች፣ ቅዱስ ጊዮርጊስ እንዲህ ብሏል ብሎ ከአስፋልት ያስወልቃል። ጫማን እንድትሰለች እኮ ነው መምጣት።
እንድትተው ነው። በቃ ከናካቴው እንድትርቅ ቀድሞ ሰይጣን ተቆርቋሪ ሆኖ ጮሆ ከመልቀቅ ሌላ እሱን ትንቢት ተናጋሪ ማናረገው መልእክት ማድረስ ከቻለማ መልአክ ንጹሕ ነው ማለት እኮ ነው። እግዚአብሔር በቆሸሸ መስመር ውስጥ አይገለጥም። ስሙ የተመሰገነ ይሁን። አጋንንት ያለባቸው ሰዎች ሲጠመቁ ትንቢት ተናጋሪዎች መሆን ከጀመሩ እኩይ ትንቢት ነው፣ ሐሰተኛዎች ናቸው። ሐሰተኛ ነቢያት ይነሳሉ ማለት ነው። እኛ ግን ጸበልተኛ አካባቢ እንሰማና እንደ ትልቅ ኢንፎርሜሽን እንደ አልጀዚራና እንደ ቢቢሲ እናወራዋለን። 5 ሚሊዮን ሰይጣን አላሉ እኛ ሰፈር አካባቢ። መቼ? ዛሬ ጸበል ላይ ሰምቼ ነው። ጥሩ ቻናል አድርገነዋል። አያችሁ። ስለዚህ በዚህ ምክንያት የሚያዘን ብዙ ነው። እግሮቻችን አልተተከሉና በሃይማኖት ያልተተከለ ሰው ክፉ ነው። ክርስቲያን ማለት የወይራ ተክልን ይመስላል ይላል የቤተ ክርስቲያናችን መጽሐፍ አይደለም? ጻድቅ እሰ ከመበቀልት ይፈሪ እንደ ዘንባባ ያፈራል ወይ መዝብ ከመዘግባ ዘሊባኖስ ተኩላን ምንት ውስጥ ቤተ እግዚአብሔር ነው። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዛፍ ይሰፋል። ሊባኖስ በዓለማችን ቁጥር 1 ዛፍ ያለባት ሀገር ናት። የሊባኖስ ዛፍ ላይ የረቢ ዛፍ የሚባል አለ። አርዘረብ ማለት የሊባኖስ ዛፍ ማለት ነው። አርዘ ሊባኖስም ይሉታል። የሊባኖስ ዛፍ ማለት ነው። ግዕዙ አርዘ ሊባኖስ፣ አረብኛው አርዘረብ ማለት ነው። የረቢ ዛፍ ማለት ነው። የእግዚአብሔር ዛፍ 6000 ዓመት የቆየ ዛፍ አለ ሊባኖስ። አርዘረብ ስትሄዱ እያንዳንዱ ተለጥፎበታል የዛፉ ዕድሜ። ካሜራዎች ተገጥመዋል። በገንዘብ ነው ተከፍሎ የሚጎበኘው እና ለአገልግሎት ስንሄድ አይተነዋል። ሶሎሞን ቤተ መቅደሱን ለመስራት የታቦተ ጽዮንን ያስገባባት የመጀመሪያው የሶሎሞን ቤተ መቅደስ ዛፉን ከሊባኖስ ነው ያመጣው። ሊባኖስ ሰፊ ነው። ወይ በዝ ከመዘግባ ዘሊባኖስ እንደ ሊባኖስ ይሰፋል። ላይነቀል ይተከላል። ጻድቅ እንደ ዘንባባ ያፈራል። የት ስለተተከለ? በእግዚአብሔር ቤት። በእግዚአብሔር ቤት መተከል ማዳበሪያዋና ፍጓ ተሟልቶላት ሁሉን እንዳገኘች ተክል ይሆናል ማለት ነው። ብዙ ብእሲ ዘይሆረ በምክረ ረሲዓን ወዘኢቆመ ውስተ ፍኖተ ኃጥአን ወዘኢነበረ ውስተ መንበረ መስተሳለቃን ዘዳእሙ ሕገ እግዚአብሔር ስምረቱ ወዘሕጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ተክልታ በመዋዕዘ ማይ ይልና እንተ ትውብ ፍሬሃ በበጊዜሃ ወቁጽላኒ ኢይትነገፍ። ምስጉን ሰው ማን ነው አለ? በክፉዎች ምክር ያልሄደ በዋዛ ፈዛዛውን በር ላይ ያልተቀመጠ ከኃጢአተኞች ጋር ያልቆመ በእግዚአብሔር ሕግ ደስ የሚለው እግሮቹ እንደተገጠገጠ ከተማ በተተከለች በተሰራች በኢየሩሳሌም የተተከለ ላይ ይነቀል መዓልትና ሌሊት ሕጉን ያነባል ይልና ወይከውን ከመ ዕፅ እንተ ተክልታ በመዋዕዘ ማይ በውሃ ፈሳሽ ዳርቻ እንደተተከለች ተክል ይሆናል። በየጊዜው ፍሬዎችን ትሰጣለች። ወቁጽላኒ ኢይትነገፍ ቅጠሎቹ አይረግፉም። አያችሁ፣ ፍሬ ይሸከማል እግዚአብሔር ቤት ያደገ ሰው። ለምንድን ነው ያም እየሳበ ወደ ራሱ የሚወስደው? ከሃይማኖተኝነታችን ፖለቲከኝነታችን፣ ከክርስትናችን ዘረኝነታችን ለምን ሰልጥኖ ታየ? አፈር የምትንሸት ሆነ ለምን ቀረ? ሕያዊት ልባዊት ነባቢት የሆነች ዘላለማዊት ነፍስ ይዞ ሰው እንዴት መሬት እየሸተተ ይኖራል? እንዴት የሃይማኖት ሰው ይህን ያህል ከፍቶ ዘረኛ ይሆናል? ይሁን ማንም ሰው ከፖለቲካ የለይም የሚል አባባል አለ። ኖ ዋን ኢዝ ቢዮንድ ፖለቲክስ ይላሉ ፈረንጆች። ምክንያቱም ፖለቲካ ጠላለው የሚለውም ጥላቻ በራሱ ፖለቲካ ነው የሚል ትርጉም ሰጠውት ነው። ጥሩ ነው። ፖለቲካ ግን ማለት ፖለቲክ ያለው ብዙ ወሬ ማለት ነው። እውነትን መናገር ፖለቲከኛ ያልሆነ የለ። ፌስቡክ ላይ ማያወራ አለ እናንተ መካከል እንደው ልስበክ የሚል አለ። ምን ዋጋ አለው? ሁላችን ሸክላ ሰሪዎች ነን። እኛ ግን የምንበላው በገል ነው። ሁላችንም የአባይ ዳር ልጆች ነን። በዋጥን መሞታችን ነው። ክርስቲያን ግን አይደለም። በውሃ ፈሳሽ ዳርቻ የተተከለች ተክልና ክርስቲያን ከዚያስ በየጊዜው ፍሬዎችን ትሰጣለች። ወቁጽላኒ ኢይትነገፍ ቅጠሎች አይረግፉም። ፍሬ መሸከም አለብን። ጽናት ያስፈልገናል። በጣም መትጋት አለብን። የጥንካሬ ዘመን ነው። ከተተከል ሰይፍ መጣ አትፈራ። በርካታ ሰማዕታት ኢትዮጵያ ያፈራችበት ዘመን ይህ ዘመን ነው። በአራቱም አቅጣጫ እኛን የሚገድለን በዝቷል። የሚገድሏችሁ ሁሉ እግዚአብሔርን እንደሚያገለግሉ የሚመስሉበት ዘመን ይመጣል ተብሏል። እንደው ስለ ሃይማኖት አሁን በዚህ ጊዜ ከኛ እኩል ሆኖ ሊያወራ የሚችል አፉን የሞላ ሃይማኖት አለ? ሃይማኖተኝነት በመጽሐፍ ቅዱስ መሰረት ከሆነ መጽሐፍ ቅዱሱ ስለ ስሜ የተጠላችሁ ትሆናላችሁ፣ ወደ ወህኒ ጨምሯቸዋል፣ በሰይፍ ይተረትሯቸዋል፣ ይገድሏቸዋል፣ ያሳድዷቸዋል። ይህ ሁሉ የሆነው ማን ላይ ነው? ኦርቶዶክስ ላይ አይደለም? ንገሩኝ እንጂ አይደለም ወይ? ለዜና እስከሚያስቸግር በጊሊደር እየተሰበሰበ የሚቀበረው ኦርቶዶክሳዊ ነው። በቁሙ የሚቃጠለው ኦርቶዶክስ ነው። የሚቃጠለው መቅደስ የኦርቶዶክስ ነው። ምንም ለፖለቲካ ማቻቻል የምነከል አረበናታችሁ አንድ ለመቶ ይሁን ፈረስ ብሎ ትንሽ ስለተሸረፈ ብቻ ለምን ይዋሻል? ሰው እንዴት ህሊናውን ዋሽቶ ይኖራል? ክቡር እኮ ነው ሰው። እንደ እንስሳው ነው ይላል እኮ መጽሐፍ። ሰው ህሊናውን ሲሸጥ በውሸት እንጀራ ይኖራል። የውሸት እንጀራ ደግሞ ትርፉ በሽታ ነው። ግልጽ ነው አይደል? የእውነት እንጀራ ይላሉ እናቶቻችን። የእውነት ማዕድ ስጠን ይላሉ። እግዚአብሔር የእውነት ማዕድ ስጠን ለሁላችን። የእውነት ማዕድ ጤነኛ እንጀራ ነው።
ገና በውሃቃው ላይ ወደ ዱቄቱ እጃቸውን ሲከቱ ውሃ አርገው ሊያቦኩ ምን ይላሉ? ንገሩኝ እስኪ እናንተ ንገሩኝ፣ ምን ትላላችሁ? በስመ አብ ወወልድ ወመንፈስ ቅዱስ። ማን ይነግስበታል? ያኔ ሲቦካ ራሱ ሲያምር አይደለም እንዴ? ሊጡ ኩፍ ሲል አብሴቱ ሲጣል ከዛ ምጣዱን ካሰሰች በኋላ ልክ ቅድም ጋሉን ስታው ልክ እንጀራው ልታሰፋ ስትል እንደገና ምን ትላለች? ከእሳት ጋር ይገናኝ። በስመ አብ ወወልድ ወመንፈስ ቅዱስ። ሲበላስ ምን ተብሎ ይበላል? በቃ ከዛም በኋላ በጸሎቱ በስርዓት ይዘጋል። አሁን ሲቦካ ሸሸ ገዳሜ፣ ሲጋገር ሸሸ ገዳሜ። ውሸትና ፖለቲካ ፌስቡክ ላይ ሆና የምታቦካ ሁሉ ትኖራለች ኦንላይን ከዩቲዩብ እየቆረጀች። ከዛም በኋላ አይኑን የጠፋ እንጀራ ይወጣል ያበጠ። የበላውም ሰው ልቡ ያበጠ ይሆናል። ከበላም በኋላ ሆድ ውስጥ አይታችኋል ሲንጫረር ሆዱ ማይጮህ የለም እኮ ታክሲ ውስጥ ቁጭ ካላችሁ ስልክ የገባ ነው የሚመስለው አንዳንድ ቦታ አፓራተስ ያለ። ተመልከቱ፣ እግዚአብሔር የሌለበት ማዕድ እሪታው ብዙ ነው። እግዚአብሔር የሌለውም ሰው ጩኸቱ ብዙ ነው። አሁን በዚህ ዘመን ልክ ነን ብሎ የሚጮሁ ሃይማኖቶች ብዙ ናቸው። ትክክለኛው ሃይማኖት ግን በእሳት እየተፈተነ ያለ ኦርቶዶክስ ነው። ኦርቶዶክስ ስለሆናችሁ ደስ ይበላችሁ ማለት ያላችሁ መሻገር ጊዮርጊስ በዚህ ነው የረካው። ወቆማ እገሪኖ ውስጥ ጻድቅ ኢየሩሳሌም፣ እግሮቼ በኢየሩሳሌም ቆመዋል፣ ስለዚህ ለጣዖት አልሰግድም ማለት። ይሄ ሰው ማን ነው? ሀገሩ ምንድን ነው? ዘሩ ምንድን ነው አሉ። ይሄ ሰው የኛ ሰው ነው፣ የሮም ሰው ነው፣ አባቱ ጀግና ነው፣ ስለዚህ ከኛ ጋር ይሁን ብሎ ፈለጉት። እሱ ምን አለ? በፍጹም እኔ ክርስቶስ የሚባል አምላክ አለኝ። መጽሐፍ ሁሉንም ለኢየሱስ ክብር አድርጎት ይላል። ቤተክርስቲያን ሁሉንም ለክርስቶስ ክብር አድርጋለች። ጉልላቷ እኮ ኢየሱስ ነው። አሁን የማያውቋት ሰዎች አትሰብክም ይላል። ሰው እንዴት ያልቀመሰው እንጀራ አይጣፍጥም ይላል። ጣዕሞ ታይሙሩ ከመሄድ እግዚአብሔር ሁሉም እዚች ቤተክርስቲያን ላይ አፉ ማለት ዝም ስለምትል ማትናገር ይመስላችኋል። ዝምታዋ መልስ ነው እኮ። አትሰራም። ቅዱሳን ሲሰደቡ ከሰማችሁ ሲፈውሱ ታያላችሁ። ትዝ ይላችኋል አንድ ክርስቲያን ነኝ ባይ አቡዬ አይናቸውን እንዴት በቁራ ተነከሱ ብላችሁ ሙዳት ያዙብን ብሎ ሲሳደብ የነበረ ታስታውሳላችሁ። በዛ ምክንያት እኛም ዝነኛ አድርገነዋል። የሰደበን ሁሉ ዝነኛ ማድረግ ልማዳችን ነው። በኮሜንት ዝነኛ እናረጋለን። ተመልከቱ፣ በቪው ዝነኛ እናረጋለን። ከጥሩ ይልቅ መጥፎ ስናይ ነው ዩቲዩብ ላይ የምንውለው። መዝሙር ሰምቶ በሰላም አሳደረኝ የሚል ሰው ማን ነው? ኃጢአት እየሰማ ሰው ሲሰደብ እያየ እርግማን እየሰማ አምሽቶ ጥሩ ህልም ካላየው ብሎ ሰው እንዴት ይሟገታል? ሰው የበላውን እኮ ነው የሚመስለው። ነጭ ሽንኩርት በልቶ ቸኮሌት ካላገሳው ብሎ እኮ እንደመሟገት ያለ ነገር እኮ ነው። እናንተ የማይገናኝ ነገር እኮ ነው። ስድብ ሲጽፉ ሎ ሌሊት በጸሎት ማደር ይፈልጋል። አቤት አቤት ክንፍ ያበቃል። ክንፍ የሚሰጥ ስድብ የለም። በእርግማን ውስጥ ጽድቅ የለም። ግልጽ ነው። እናገረን ሰማላችሁ። መድኃኒዓለም ይስማችሁ። ስለዚህ በዚህ ውስጥ ውሸት ነው አይሰራም። ክርስቲያን በእውነት ውሎ በእውነት ማደር አለበት። ኦርቶዶክስ ምልዕት ናት። እንዲህ ብሎ አቡዬ ላይ የቀለደው ሰው አሁን በሕይወት እያለ አቡዬ ገብረ መንፈስ ቅዱስ ካንሰሩንና ኩላሊቱን HIV እና ጉበቱን በጸበላቸው እያፈረሱ አሁን የ450 ሚሊዮን ብር ቤተ መቅደስ በዓለም ውስጥ ልዩ የሆነ መቅደስ ዝግት አቦ ላይ እየተሰራላቸው ነው። ክብርና ምስጋና ለአምላካችን ነው። እግዚአብሔር ይናገራል እኮ እናንተ፣ እግዚአብሔር ይናገራል። አሁን ሶማሊያ ላይ ስንት እህቶቻችን ተደፍረዋል። ጅጅጋ ታውቃላችኋል። ስንት ኃጢአት ሰርተዋል። ይህን ታውቃላችሁ። ስንት ነገር ተደርጎብናል። መቅደሳችን ተቃጥሏል። ግን ሁሉም መቅደስ ተሰርቶ አልቆታል። እግዚአብሔር ደግሞ መበቀል ጀምሯል። በቅርቡ ራሱ አንድ ወጣት ምንም ያልሆነ ጤነኛ ወጣት ሚካኤል ቤተክርስቲያን ገብቶ የሰራውን ነገር እንዳያችሁት ይሆናል። ለመናገር ይከብዳል። ሰውነቱን ቆርጦ በእጁ ይዞ ቆሞ እሪ ማለት ጀመረ። አከተመ። አያችሁ፣ በቃ ይህን ያክል እግዚአብሔር ይቀጣል። ኃጢአት የተሰራበት ነገር ወይ ፈደዮ ለሁሉ በከመ ምግባሩ ለሁሉ እንደ ስራው ይሰጠዋል። ቤተክርስቲያን ላይ ላሾፉት፣ አቡዬ ላይ ላሾፉት አቡዬ ሙት አስነስተው አሳዩ። ተክለ ሃይማኖት ላይ ለቀለዱት አሁንም ጻድቁ ተክለ ሃይማኖት እየሰሩ ነው። ጊዮርጊስ ላይ ለቀለዱት ታውቃላችሁ አይደል? በቪሲዲ ሁሉ ዛሬ ጊዮርጊስ ሙት ያስነሳል። ስሙ ለዘላለም የተመሰገነ ይሁን። የኢትዮጵያ ኩራት እመኑኝ፣ እኛ አይደለንም የጻፍነው፣ ታዲያኖች ናቸው። በነጩ ፈረስ ላይ የተቀመጠው አሸነፈናል። እስቲ ጊዮርጊስን ልብ ብላችሁ አስቡት። ብዙ አላወራም፣ ሌላም ጉባኤ ስላለ ይቅርታ ይደረግልኝ። ቅዱስ ጊዮርጊስ ሮማዊ ነው አይደል? በቃ ከግሪክና አባቱ ወደ ሮም መጥቶ ሮም የኖረ ጊዮርጊስን በሮም ያደገ ነው። ያደግኩበት ሀገር ነው፣ የአባቴ ሀገር ነው። አባቴ ወታደሩ ነው የታገለለት። እኔም ትልቅ ስሆን ለአቅመ አዳም ስደርስ 20 ዓመት እስኪሞላኝ ያገለገልኩት ሀገሬ ነው ብሎ ጣሊያኖች እኛን ሲወጉን አልሄዳም። ከዘረኝነቱ ምኑ በልጦበታል?
ሃይማኖትህን ከዘርህ አታሳንሰው። ዘር ለገበሬ ነው፣ በሰማይ ጥቅም የለውም። ሁሉም ሰው እኩል እኮ ነው በሰማይ። እናንተ በሞት ውስጥ ሁሉም እኩል ነው። አያችሁ፣ ታላቁ እስክንድር ዓለምን እስክንድር ያደርጋለሁ ብሎ ያስብ ነበር ይባላል። አሌክሳንደር ዘግሬት የምትሉት እናንተ ማለት ነው። ከዛም በኋላ እስክንድር ምን አደረገ መሰላችሁ? ዲዮጋን የሚባል ፈላስፋ ጓደኛ አለ። አንድ ቀን ወክ እናድርግ ብሎ ይዞት ወጣ። ዲዮጋን ዝምታ የሚያበዛ ፈላስፋ ነው። በዝምታ እየሄደ ታላቁ እስክንድር ይቅርታ አድርገለኝ፣ ወደ መቃብሩ ዋሻ ውስጥ መግባት እንችላለን? አጽሞችን ማየት ፈልጋለሁ አለ። ምንም ችግር የለም አለ እስክንድር። አብሬ እገባለሁ አለ። ንጉሱ ከፈላስፋው ጓደኛው ጋር ገባ። ከዛም በኋላ ከገባ በኋላ ዲዮጋን አጥንቶች፣ አጽሞች ተከምረዋል። የባሪያዎች አጥንት፣ የብዙ ሰዎች አጥንት አለ። ከዛ አነሳና አየና እዚህ በጣም ብዙ ባሪያዎች ያሉበት መቃብር ስፍራ ነው ተባለ። ምን እየፈለግክ ነው ታዲያ ብሎታል። የአባትህን የንጉሠ ነገሥት ፊሊፕን አጥንት ከባሪያዎቹ ለመለየት ሞከርኩ፣ አቃተኝ። ሁሉም አንድ አይነት ነው፣ ልትለይልኝ ትችላለህ አለው። ገብቷቸዋል ለማለት የፈለግኩት። ከዛም በኋላ ታላቁ እስክንድር ጭንቅላቱን በድንጋጤ ነቀነቀ ይላል። ከዛም በኋላ ምን አለ? we are all equal in death፣ ሁላችንም በሞት ውስጥ አንድ አይነት ነው። የጠቅላይ ሚኒስትር አጽም ለብቻው አያሸበርቅም። አያችሁ፣ የንጉሥ አጽም ለብቻው አያሸበርቅም። እዚህም የኔቢጤ ሆኖ ሲለምን የሞተውና ቤተ መንግስት የሞተው አፈር ከገቡ በኋላ አንድ አይነት ናቸው። ምናልባት በሐውልት ሊለያዩ ይችላል። ስትቆፍሩት ሁለቱም አጥንት ነው የሚገኘው። በሞት ሁላችንም አንድ አይነት ነን አለ። እውነት ነው፣ ግን በሞት እንለያለን። እኛ እግዚአብሔር ያዕቆብ ሁሉ አጽንቲሆሙ ለጻድቃን፣ እኛ እግዚአብሔር የጻድቃንን አጥንቶቻቸውን ምን ይላል? ይጠብቃል ይላል። አያችሁ፣ አጥንቶቻቸውን ይጠብቃል። በሞት ውስጥ እኛ እንለያለን። በአጥንት ሲታይ አንድ አይነት እንሆናለን። የእኛ አጥንት ግን ሞት ሊያስነሳ ይችላል። ሁለተኛ ነገሥት ምዕራፍ 13 ላይ ኤልሳ የእግዚአብሔር ሰው ከሞተ በኋላ አጥንቱን አስከሬን ሲነካው ተነስቷል። ቅዱሳን ያማልዱ ይላሉ። አጥንታቸው ሞት ያስነሳል። እግዚአብሔር የተመሰገነ ይሁን። አይደለም በአካል። ስለዚህ እግሮቻችን በኢየሩሳሌም ቆመዋል በሉ። የሃይማኖት ጽናት ነው። አሁን እኔ የምነግራችሁ እንደ ምክር ነው፣ እንደ ትምህርትም አይደለም። ትምህርተ ጽናት። በሃይማኖት ከጸናችሁ ታያላችሁ። በሞት ውስጥ ሁሉም ሰው እኩል ነው። በሰማይ ግን ልዩነት አለው። ስለ ነገሥክ አትገባም። ኢንጂነር ከሌ፣ ዶክተር ከሌ፣ ኢንቨስተር ከሌ፣ ባለሀብት አይሰራም። ጠቅላላ መጨረሻ ላይ እግዚአብሔር መንግስት የሚወርሰው ጻድቁ ነው። የኔቢጤም ስለሆንክ ገነት አትገባም። ባለጸጋም ስለሆንክ ሲኦል አትወርድም። ወይፈድዮ ለኩሉ በከመ ምግባሩ ነው። ሁሉ እንደ ስራው ነው የሚሰጠው። በሃይማኖት የጸና ክብርን ያገኛል። አባታችን ታላቁ ጊዮርጊስ ግን በምድርም ሆኖ ክብርን አግኝቷል። ዘረኝነትን አውልቆ ጥሎ የአባቱን ሀገር የሮማን ወታደሮች ለጥቁር ሕዝብ ለኢትዮጵያ ቆሞ እየወገረ ከምድራችን አስወጥቶልናል። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ከጊዮርጊስ እንማር። ዘረኛ አትሁን፣ ምንም አታመጣም እባክህ። ሰው ከተጠመቀ በኋላ ዘሩ አይታወቅም። አሁን እኔ ሁሉም ብሔር ዘረኛ ያልሆነ ብሔር የለም። እውነቱን ልንገራችሁ፣ አሁን እኛ አሁን ያለውን መንግስት የምንጠራው የእኛ ብሔር እስኪነግስ ነው። የእኛ ሲነግስ ደግሞ አሁን ደግሞ ያለው መንግስት ደግሞ የሱ ዘሮች ደግሞ የእኛን ደግሞ መጥላት ይጀምራሉ። ይሄ ግልጽ ነው። የእኛ ካልነገሰ ንጉሥ ሁሉ ይሳሳታል። የእኛ ሲነግስ ብቻ ተቀራንቶ ለመብላት ስንሯሯጥ እንታያለን። ከዚህ ይሰውረን መድኃኔዓለም። ማንም ይሁን ማንም ግን እግዚአብሔር ይግዛል። ጌዲዮን እስራኤላውያንን ከፍልስጤን ባርነት ነፃ ካወጣ በኋላ አንተና ልጅ ልጆች ይግዙን አሉት። እኔም አልገዛችሁም፣ ልጆቼም አይገዛችሁም፣ እግዚአብሔር ይገዛችኋል። ማን ይግዛንኛ? እግዚአብሔር እንዲገዛ ደግሞ በሃይማኖት ጸንተ ነው። ወቆመ እገሪነ ውስተ ጻድቅ ኢየሩሳሌም፣ እግሮቻችን በአደባባዮችሽ ቆሙ። የጊዮርጊስ እግሮቹ በቤተ ክርስቲያን ስለቆመ ስለ ዘር ከረሳ ቆይቷል። ስለዚህ በነጩ ፈረስ ለኢትዮጵያ ቆሞ ነጮችን ወጋ። ይህ ግልጽ ነው። ታቦት ይዘን አሸንፈ በየትኛው አቅማችን ነው? ቀረርቱ፣ ፉከራው፣ ዘራፉ፣ ሽለላው ሁሉ ከታቦት ኋላ ነው። ከፊት የታየው ታቦቱ ነው፣ ቅዳሴው ነው፣ ምህላው ነው። ቤተክርስቲያን አሁንም የሚያምርባት በዚህ አይነት የምህላና የጸሎት መንገድ አሁንም ያለው በምድራችን ያለውን እልቂትና መለያየት እግዚአብሔር እንዲያስወግድልን ነው። የታሪክ ባለቤት እግዚአብሔር እኛን በሃይማኖት ያዝናል፣ ሀገራችንን ሰላም ያደርግልን፣ በፍቅር ያቆየን። ይቆየን። ስብሐት ለእግዚአብሔር። መምህር ጳውሎስ መልካ ሥላሴ፣ የተከበሩ መምህራችን፣ ክቡር መምህር ነለ፣ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ በልዑል እግዚአብሔር ሰላምታ
እንደምን ቆያችሁ? እንደምን ዋላችሁ? ምስጋና የባህሪ ገንዘብ የሆነ የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። አምላካችን እግዚአብሔር እናመሰግናለን። እኔ ጋር ቃሉ ነው። ጻድቅ ሲጣል በውስኪ ወዳጆቹ ሲለምኑ ጎለመስኩም አረጀሁ፣ በዘመኔ አላየሁም። አብረን እናመሰግናለን። ጻድቅ ሲጣል ወዳጆቹም ሲለምኑ ጎለመስኩም አረጀሁም፣ በዘመኔ አላየሁም። ጻድቅ ሲጣል ወዳጆቹም ሲለምኑ ጎለመስኩም አረጀሁም፣ በዘመኔ አላየሁም። ጻድቅ ሲጣል ወዳጆቹም ሲለምኑ ጎለመስኩም አረጀሁም፣ በዘመኔ አላየሁም። ዘምሩ። ጻድቅ ሲጣል ወዳጆቹም ሲለምኑ ጎለመስኩም አረጀሁም፣ በዘመኔ አላየሁም። የጻድቅ ሰው ጸሎት ኃይልን ታደርጋለች፣ የጎሰቆለውን ታበረታለች። የቅዱሳን ሕይወት የእምነታቸው ፍሬ በልጆቻቸው ላይ ጽድቅ አፍርቷል ዛሬ። ጻድቅ ሲጣል ወዳጆቹን ሲለምኑ ጎለመስኩም አረጀሁም፣ በዘመኔ አላየሁም። ዘምሩ። ጻድቅ ሲጣል ወዳጆቹም ሲለምኑ ጎለመስኩም አረጀሁም፣ በዘመኔ አላየሁም። ጻድቅን በጻድቅ በእምነት የሚቀበል የጻድቁን ዋጋ በእምነት ያገኛል። ለእውነት የቆሙ ሐሰትን የጠሉ ጻድቃን በሰማያት በፍርዱም በራሉ። ጻድቅ ሲጣል ወዳጆቹን ሲለምኑ ጎለመስኩም አረጀሁም፣ በዘመኔ አላየሁም። ጻድቅ ሲጣል ወዳጆቹን ሲለምኑ ጎለመስኩም አረጀሁም፣ በዘመኔ አላየሁም። ለበረከት ሆኗል መታሰቢያቸው፣ ታምር ይደረጋል በስማቸው። ብዙ ኃይል አለ በቅዱሳኑ ቤት፣ በሞት የሚያድን የሚያሰጠን ምሕረት። ጻድቅ ሲጣል ወዳጆቹን ሲለምኑ ጎለመስኩም አረጀሁም፣ በዘመኔ አላየሁም። ዘምሩ። ጻድቅ ሲጣል ወዳጆቹም ሲለምኑ ጎለመስኩም አረጀሁም፣ አላየሁም። እናንተ ቅዱሳን እስኪ ተናገሩ፣ ባላብስቱ ጉድጓድ ስትወረወሩ፣ ለእምነት ስትሞቱ ማንንም ሳትፈሩ፣ ሥጋችሁን ፈጅተው ነገሥታት ሲዘሩ። ጻድቅ ሲጣል ወዳጆቹም ሲለምኑ ጎለመስኩም አረጀሁም፣ በዘመኔ አላየሁም። ጻድቅ ሲጣል ወዳጆቹም ሲለምኑ ጎለመስኩም አረጀሁም፣ አላየሁም። እናንተ ቅዱሳን እስኪ ተናገሩ፣ ባናብስቱ ጉድጓድ ስትወረወሩ፣ ለእውነት ስትሞቱ ማንንም ሳትፈሩ፣ ሥጋችሁን ፈጅተው ነገሥታት ሲዘሩ። ጻድቅ ሲጣል ወዳጆቹም ሲለምኑ ጎለመስኩ
ሲባል ወዳጆቹም ሲለምኑ ጎለመስኩም አረጀሁ በዘመኔ ያላየሁ እናት አለኝ የምታብስ እንባ አያት አለኝ ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አልባ መጠጊያ ናት እናት አለኝ የምታብስ እንባ አያት አለኝ ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አልባ መጠጊያ ናት ሔዋን ሰጥታኝ ከበለሱ ፍሬ ራቁቴን ብሆንም አፍሬ ልብሴን ይዘሽ ወደ እኔ መጥተሻል ደጓ እናቴ ቤቴን አድምቀሻል ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አልባ መጠጊያ ናት እናት አለኝ የምታብስ እንባ አያት አለኝ ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አልባ መጠጊያ ናት በእናትነት ሕይወቴን ጎብኝታው ልቤ ያረፈ ተነቅሎ በሽታው ሰንሰለቴ ከእጄ ተበጠሰ መራራዬ በልጅሽ ጣፈጠ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አልባ መጠጊያ ናት እናት አለኝ የምታብስ እንባ አያት አለኝ ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አልባ መጠጊያ ናት ከጥፋት ውሃ ማረፊያዬ መርከቤ ነሽ ከሞት ማምለጫዬ የአምላክ እናት ምልጃሽ ሆኖኝ ክብሬ በሕይወት አለው ጥልቁን ተሻግሬ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አልባ መጠጊያ ናት እናት አለኝ የምታብስ እንባ አያት አለኝ ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት አልባ መጠጊያ ናት ጊዮርጊስ ኃያል ኃያል መስተጋድል ጊዮርጊስ ኃያል ኃያል መስተጋድል ገባሬ ተአምረ ገባሬ ተአምረ ኮከበ ግብር ገባሬ ተአምረ ገባሬ ተአምረ ኮከበ ግብር ገባሬ ተአምረ ገባሬ ተአምረ ገባሬ ተአምረ ገባሬ ተአምረ ኮከበ ግብር ጊዮርጊስ ኃያል ኃያል መስተጋድል ጊዮርጊስ ኃያል ገባሬ ተአምረ ገባሬ ተአምረ ኮከበ ግብር ገባሬ ተአምረ ገባሬ